አይጠጣም ወጣቱ። እዛው ሱቅ ጋር የተሰጠውን ግን ተቀብሎ ነው የሚያመጣው። ትዝም አይልሽም። እኔ አሁን ለምሳሌ ቅድም ተከለከለው ማንኛውም ፌስታል በቃ ፌስታል ዘር ከኤርፖርት ጀምሮ ይዘሽ መግባት አትችይም። አሁን ምንድነው በትክክለኛው እኮ ተግባራዊ ሆኖ ያ ነገር የሚወገድበት ለምሳሌ መመሪያ ታወጫለሽ። ፌስታል ያላችሁ በእንደዚህ አይነት ሁኔታ ተብሎ በእንትን ደረጃ ትዕዛዝ ካስተላለፍሽ ያንን ፌስታል ሪሙቭ ይወገዳል ማለት ነው። ከዛ በኋላ ነው ቀጣይ ያለው ነገር መሄድ ያለበት። አሁን በቀጥታ አንድን ነገር ተከልክሏል ተብሎ እኔ አሁን ዛሬ አላወኩም ስልሽ አውርተንበታል። ጠዋት ላይ ስጋ ቤቱ በቆሜ ስጋ ስገዛ በእንትን ሰጠኝ፣ በዚሽ በማንጠልጠያ ቆይ አበቡ ካለች ካሳይሽ በእሷ ሰጠኝ። ትዝ አለኝ። በፌስታል ቢሰጥስ ኖሮ ብለሽ ጠይቂ። ማርያምን ተቀብየው ነበር የምመጣው። ማለትም የለም አይምሮ የለም እንዲህ ነው ቸገረን። እሱ ይገርማል። በቃ ዳቦ ልትገዙም እንደ ድሮ ዳንቴል ይዛችሁ ሂዱ። አዲሱ ጄኔሬሽን እኛ በዳንቴል እንገዛ ነበረ። እሱ ይኸውልሽ አሁን ዘንቢል ዳንቴል ምናምን መኖራቸው እኮ መጥፎ አይደለም። ድሮኛ እናቶቻችን ዘንቢል ብዙ ገበያ ሲሄዱ ግዴታ ነበረ። እና አንዳንድ ጊዜ ለምን የሆነ ነገር ሲወርድ ምስኪኑ ማህበረሰብ ላይ እንትኑ አፕላይ ያደርጋል? የኔ ጥያቄ ነው። ምክንያቱም አሁን በአብዛኛው ነገር አልሰማህም? ሰሞኑን ሌላ የተከለከለ ነገር አልሰማህም? መኪና ምናምን ድሮ ነው የነበረው። ወይ በሸሪያ ትተዳደሩ እኮ ነው። አሁን ሄዳችሁ ቆይ ልንገር፣ ፔንሲዮን ባልና ሚስት ካልሆናችሁ መግባታችሁም ተብሏል። እስቲ አይደለም አያችሁ፣ ይሄ ነው ሮንግ ሜሴጅ ማለት ይሄ ነው ሮንግ ሜሴጅ ማለት። ዛሬ ከአንድ ሰው ጋር እያወራው ነበር እና ተሻረ ነው ህጉ የሚለው ምኑ። ይሄ አሁን በፊት ላይ በባልና ሚስት ብቻ ካልሆኑ ፔንሲዮን፣ ባልና ሚስት ከሆኑማ ፔንሲዮን ነበር እንዴ ነበር እንዴ ነበረና እሱ ተሻረ። መቼ ነበረ? አንተ ራሱ እየጠየኩህ እኮ ነበረ። ሰምተህ ታውቃለህ? ነበረ። መቼ ነበረ? በፊት በ19 ወይዘሮ ፍቅርና ሰላም ነገሩ በ1964 ሳትወለጂ ነው እንዴ? ጉና ነብሽ አንቺ ደግሞ ዝም በይ። ይሄን ብላመት የት ነበሩ? እሺ 64 ከሆነ እባክሽ ትላንትና ነው ያየሁት እኔም ዜና ላይ እንዴ ከየት አመጣሽ ብዬ ነበረ። ገናኘና ወንዶቹ በጣም ኮምፕሌንት ሲያደርጉ ነበርና በቃ በሸሪዓ ተዳደሩ ነው ያልኳችሁ ነበረ። ይኸውልሽ አሁን ለምሳሌ እሱ አሁን መኪና ላይ በፍጹም ፐብሊክ ኤሪያ ላይ ነበር አውቃለሁ። እሱ ክልክል ነው። ድሮ ነው የነበረው። ክልክል ነው። እኔው ምንድነው እቺ ሰብለ የምትባለው የህግ ባለሙያ የምታወራ ያለችው ሆት ማለትም ይሄ ሴንሲቲቭ ፓርት የሚባሉ ማህበረሰቡ ጋር ቶሎ እይታ ላይ የሚመጡ ሌላ ኢትዮጵያን ያላት እኮ እኛ ማናውቃት ኢትዮጵያ ያላት እሷ አሁን ህጉ አለ። ህጉን እሷ ስታመጣው አሉ። አሁን ብዙ የህግ ባለሙያዎች በጣም የተለያዩ ሰብለ ስታመጣው ምንድነው ይሄ ፈን በሆነ መንገድ ማህበረሰቡ ጋር ህግ አለ እንደዚህም ተብሎ እንዲባል የሚመጡ ህጎች ናቸው። ሰው ደግሞ ምንድነው የሚያወራው? ልክ እሷ ስታቀርብ ዛሬ አዲስ የወጣ ህግ ይመስለዋል። በቃ ዛሬ የወጣ ህግ ይሄ አንዳንዱ ህግ እሷ እያነበበች ያለችው የዛሬ 40 ዓመት የዛሬ 50 ዓመት የነበረ ህግ ነው። ኧረ ጉደኛ እንደኔማ ሌላ ኢትዮጵያን ያላት ስላለ እኮ እሷ ሴትዮ ታስደንቀኛል። ኖ ህጉ እኮ አለ። አሁን የህጉ አካሄድ ነው። አሁን አንድ ቀን ያወራችሁ ባለትዳር ሆናችሁ ሌላ ጓደኛችሁ ሊጋብዛችሁ ያስከስሳል ምን ይላል ብላ እዚህ እናንተ ጋር መጥቼ የተመለስኩ ሰው አዎ የኔ ነው። ይሄኛው አካውንት ፎሎ አድርጉት። ሁለቱ ነው። ይሄኛው ኖርዌይ ነው። ይሄ ኖርዌይ ነው። ይሄኛው ኖርዌይ ነው። ይሄ ኖርዌይ። የትኛው ነው መተዳደሪያ? ይሄኛው ኖርዌይ ነው።
አይ ለምን መሰለሽ አዩዬ፣ አንዳንዴ በእንደዚህ አይነት መንገድ ህግን ለሰው ማስተማር ደስ ይላል። አሁን ሰሞኑን ያገኘሁት የሰፈሬ ልጅ ለ5 ዓመት ዳኛ የነበረች ወደ 12 ዓመት ደግሞ በጥብቅናም ላይ የሰራች አንድ ቪዲዮ ሰርታ ነበረ። የሰራችው ቪዲዮ ምንድን ነው? በማንጎ ሙስና ነው አይነት ነው ስሜቱ እና ማንጎ በልታ ሰውየው የባልና ሚስት ክርክር ነው ያላቸው፣ የንብረት ክርክር ነው። እሷ በዛ ሰዓት እንትነች በጣም በቃ እንትን የሆነ ፍሩት አምጥተው ሽታ አለው። ከዛ በኋላ እሱን ያው እዛ ይሰጧቸዋል፣ ይበላሉ። ከዛ በኋላ ግን ወደ ውሳኔ ሄዳሉና ሙስና አይነት ሙስና በላው አይነት ብላ ነው እሷ እንትኑንና የኛ ህዝብ ይጽፈዋል አልኩሽ። ይሄኔ ስንት ቤት አለሁት፣ ይሄኔ ስንት እንትን አለሁት፣ ኧረ ተው እንጂ ችን ብለው ነው ወይ በቃ የምሬ ነው የምነግርሽ። እና እሷ ላይ ደግሞ የተረዳሁትን ከዛ በኋላ ተገናኝተንም አወራን እና ይህ አስተማሪ የሆኑ ነገሮች ሰዎች ኖሯቸው አብሶ ሙያው ላይ የቆዩ ሰዎች ወደ ማህበረሰቡ ወጥተው እንዳይናገሩ ልጓም ነው የምንሆነው። ድፍረታቸውን እንወስደዋለን ካልተማማርንበት። ህግ ወጥቶ በቃ የምንፈልጋትን ብቻ ከሆነ የምንወስደው ያ ትክክል አይደለም። በቃ አንዳንዴ ሰው እች ልጅ በዛስ ውስጥ ካላለፈች ለእሷ ያ ነገር ስራዋ አግባብ ሰርታ በኑሯ በህይወቷ ሰክሰስ ከሆነች የግድ ከሙስና ጋር ማገናኘት ለምን ያስፈልጋል? በቃ እሷ ያወራችውን ቶፒክ አይደለም ሰው ፈርዘር ሄዶ ፐርሰናል የሆኑ ነገሮች ላይ ነው የሚያወራውና አንዳንድ ጊዜ ይሄ ፈን የሆነውን ፓርት ብቻ እያወሩ መቀጠሉ ያንዳንዱ ሰው ግዴታ የሚያደርገው ምንድነው? የኛ ማህበረሰብ ሲሪየስ የሆነውን አይፈልግም። አሁን እኔ ሰብለ እርግጠኛ ሆኜ የምነግርሽ ምናልባት ኔክስት 3-4 ወር በኋላ 1 ሚሊዮን ፎሎወር ትገባለች። ለምን? በቃ ፈን የሆነውን ወይም ደግሞ በሰው ኢንተረስት የሆነበትን ህግ አውጥታ ትጠቅሳለች። ሰው አዲስ የወጣ ነው የሚመስለው፣ ያንን ይከታተላል። በአብዛኛው ያሉ ታወጣለች አዳዲስ ነገሮችን። በጣም ስማርት ነች። ህግን ጠንቅቃ ታውቃለች። ሶሻል ሚዲያ ላይ ኦልሬዲ በደንብ ገብታበታለች። ከህግ ጋር ደግሞ ሲሆን በጣም እንትን አለው። ልክ አሁን አንቺ ያልሽው አይነት ለምሳሌ አንድ ታሪክ አለ ከዚህ በፊት ሰርተውታል። ፍቃዱ ተክለማርያም፣ አለማየሁ እና ማነችች ሴቷ ቆይ በጣም ጎበዝ አርቲስት አለች። የሬዲዮ ፕሮግራም ነውና ሰውየው ማታ ጠጥቶ ገብቶ ከሚስቱ ጋር ሲጣላ ለ8 ሰዓት በቃ እንቅልፍ አጣ ብሎ ሊገላገል ፍቃዱ ተክለማርያም ቤታቸው ይገባል። ከዛ እባክህን በቃ ነገር አብርና አንተ እኔ ጋር ደርስ ሲለው ማንኝ እኔ በቤት የምወጣው ምናምን ይለዋል። ታዲያ ምን ይሻላል? ክትፈልግ እሷን ውሰዳት። ከዛ በዛ መሀል ያ ሰውዬ አንስቶ እሷን ወስዶ ቤቱ ያሳደራል። ሰላም ነው ያደረችው። ጠዋት ተነስቶ በል እንዴት ነው በረደለ ወይ ምናምን ሲለው ከቤት ወታድራ እንዴት ነው የምመልሳት ሚስቴን ከቤት አስወጥታ አሳደረ ምናምን ብሎ ቀውጥ ይፈጥራል። ግን ሰውየው ራሱ ማለት ነው እሷ ቤት እንድታድር አድርጎ እሱ ተመልሶ ምክልካያለም እንዴ ነው ሰውየው ሰክሯላ እና እሱ ገልሻለሁ ነው የሚለውና ከሚገላት ብሎ ነው እሱ ነገር ተወጣ እኮ እሱን አልተቃወምኩም እኮ እንዲያምነው ከሰውየው ጋር እዛው ቤት ማደር ነበረበት መጥቶ እሷን እሱ ቤት አሳድሮ አይጠይቁንም ነበር። አሁን ይህንን አየሽ፣ አሁን ለሌላ ጊዜ ትምህርት ይሆናል። ግን ታሪኩ እዛ ላይ ምንድን ነው የሚያሳየው? ልክ ጎረቤት ሄዶ ደግሞ አከራያቸውን ሄዶ ሴትዮዋን ማታ እኮ እንዲህ ተፈጥሮ ምናምን ብሏቸው እኔ ተኝቼ አልሰማሁም ብለውት ያው እንደሆነ ሚስቱ እኔ ጋ አድራ አሁን ውሰድ ብለው እንዴት እንዴ አንተ ጋ አድራ እሱማ ልክ ነው። እንዴት እሳትና ጭድ አንድ ቤት አድሮ የማህበረሰባችንን አመለካከት ይሄ ነው የማይገባኝ። ምንም ባልተፈጠረበትም በቃ እሳትና ጭድ ይላሉ። ይሄ ሰውዬ ከዛ ገርል ፍሬንዱ ትመጣለች። ከሰዓት በኋላ ቀጠሮ አላቸው። ገርል ፍሬንዱም ደሴም ማይንድ እንዴት ሴት ቤት ታሳድራለ ብላ እሷ ከነጨራሹ አብዳ ጥላ ደግሞ ትወጣለች። እነዚህ ሰዎች ሳይፈልጉ ቀስ 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 እያለ ሳምንት ሲሞላው
እንግዲህ ሌላ ታሪክ ውስጥ ሊገቡ ነው። አሁን ጥፋተኛው ማን ነው? ማህበረሰቡ ባላደረግሽው ካማሽ ባልፈጸምሽው ካወራሽ ሳምተማ መታመን መግባት የለበትም እኮ እ